እንዴት ነው አስተማሪ ጥያቄ ሲጠይቅህ ለጥያቄው መልስ መመለስ ነው እንጂ ያለብህ አንተ መልስ አስተማሪን ትጠይቃለህ? እኔ አሁን አስተማሪ ነኝ እያልኩ አይደለም። አንተ ጥያቄ ስጠይቀኝ እኔ ለጠይቀኝ ጥያቄ ተገቢ መልስ ነው ማምጣት ያለብኝ፣ ከሌለ የለም ነው ማለት ያለብኝ እንጂ እኔ መልሼ እጠይቅሃለሁ እንደ አንተን አይጠይቅም እኮ። የዛሬ 16 ዓመት መጽሐፍ ቅዱስ አሳተማለች ቤተክርስቲያኔ ብለህ ክሌም ካደረግክ በኋላ ኦኬ ከ16 ዓመት በፊት መጽሐፍ ቅዱስ ነበራት ብዬ ስልህ አዎ አልከኝ። ምን ያህል ነው ብዛቱ? 80 አሃዱ ነው አልከኝ። በስንት ዓመተ ምህረት ነው ያሳተመችው ብዬ ስልህ ዓመተ ምህረቱን አታውቀውም። አንድ ሁለተኛ ዓመተ ምህረቱን የምታውቀውን እሺ ይሁን ብዬ ዓመተ ምህረቱን የምታውቀውን የ2002 የዛሬ 16 ዓመት የታተመውን እጅ ላይ ያለውን አሁን ግን በስር የሌለው እሱኛውን መረጃ አሳየን። 2002 ላይ ኦርቶዶክስ 80 አሃዱ ማሳተሟን ነው ብዬ ጠየቁ። መልሰህ እኔን ለጥያቄው መልስ አትሰጠኝ፣ መልስ አትጠይቀኝ። አሁንም እድል ልስጠህ። ቴንኪው መረጃውን አሳየን። 2002 ላይ ኦርቶዶክስ መጽሐፍ ቅዱስ ማሳተሟን የሚያሳይ እኮ አሁን አንስቴብል የሆነ ቦታ ስለሆንኩ እኮ ነው። መጽሐፉን አሳየን አይደለም መጽሐፉን አይደለም አሳየኝ አልኩህ። እና እሺ መጽሐፉ እንደዚህ ላሳየሽ። ቆይ እሺ መጽሐፉ እንደዚህ ላሳየህ። እኔ ልርዳህ፣ ያው ጥሩ ቦታ አይደለሁም ብለህ ስላልክ ላግዝ ሚስ መረጃውን በማቅረብ ማለት ነው። ሳይ በእውቀት የምታወራ ይመስላል። ጥሩ ተግባቢ ነህ። እሺ ይሄ በፒክቸሩ ላይ የሚታየው ስዕል ላይ እዚህ ፊት ለፊት ላይ የሚታየው የማን መጽሐፍ ቅዱስ ነው? ብዛቱን አላውቅም፣ እየታየኝም አይደለም። እሺ እንደዚህ ላሳየሽ። ቴንክ ዩ ኦኬ። እሺ ይሄ እዚህ ጋር ይታያል አይደል? የማን መጽሐፍ ቅዱስ ነው ይሄ? እኮ እየነገርኩ ነው። ምሳሌ መጽሐፍ ቅዱሳችን እኮ የእናንተም የኛም ተመሳሳይ ነው፣ የቁጥር ልዩነት ነው አይደል? እሺ የማን መጽሐፍ ቅዱስ ነው ይሄ? አታውቀውም? አንተ በልብስ ተሸፍነህ እንዴት አውቃለሁኝ? ፊት ግን ካላየሁ እኮ ታዲያ አላውቀውም ነው ታዲያ የሚመለስ ያለብህ። አላውቀውም ወይ አውቀዋለሁ ነው። ምሳሌ የተሸፈነ መጽሐፍ ቅዱስ ነው። ገባ እኮ ታውቀዋለህ የማን መጽሐፍ መሆኑን? የጴንጤ ወይ ኦርቶዶክስ ወይ ካቶሊክ መሆኑን ታውቀዋለህ? አላውቀውም። አታውቀውም። በቃ ባጭሩ ተግባባን ማለት ነው ማለት። እሺ ይሄስ የማን መጽሐፍ ቅዱስ ነው? እንዱ ወይ እየነገርኩ እኮ ነው። የማን ነው ይሄስ? ተመሳሳይ ነው። ይሄንን አታውቀውም? አላውቀውም። እሺ እሺ ይሄኛውን የውስጡን ከቨር ላሳየ ማለት ነው። እሺ ይሄ የማን መጽሐፍ ቅዱስ ነው? ይታያል? እሺ አዎ ይታያል። የማን መጽሐፍ ቅዱስ ነው? አንዴ ጨርሼ ላንብብልህ። እሺ ትችላለህ። ያው እንደዚህ ላድርግልህ። ያው እንድታነበው ብዬ እንደዚህ ዞር ዞር ማድረግልህ። ስንት ይላል? 2000 ይላል። 2000 ነው አይደል የሚለው? ቴንክ ዩ። ይሄ መጽሐፍ የማን መጽሐፍ ቅዱስ ነው ታዲያ? የኦርቶዶክስ ነው። የኦርቶዶክስ። ይሄ ነው አንተ እጅ ላይ ያለው ወይስ ሌላኛው ነው ያለው? እርግጠኛ እንድትሆን ከፈለክ ያው ይሄን አንብበው እዚህ ጋር እሺ 2000 ዓመተ ምህረት ይላል አይደል? ቀጣይ ኔክስት ያለው እንግዲህ ያሳየኝ እስኪ። መቅደም እሺ መግቢያና መቅደም አለው።
ምን አልከኝ? እሺ እሺ። የማን መጽሐፍ ቅዱስ ነው? ኦርቶዶክስ። የኦርቶዶክስ አመንክበት? አዎ። ቴንክ ዩ። ይሄ መጽሐፍ ነው አንተ እጅ ላይ ያለው ወይስ ሌላ መጽሐፍ ነው እጅ ላይ ያለው? የዛሬ 16 ዓመት ያልከኝ የትኛው ነው? መግቢያው ምናምን ይሄ ነው ኖርማል። ስለዚህ አንተ እጅ ላይ ያለውና ይሄኛው ተመሳሳይ ነው ማለት ነው። ተመሳሳይ ነው። የቆየ ነገር ሆነ። ቴንክ ዩ ወንድሜ ቴንክ ዩ። ስለዚህ አንተ እጅ ላይ ካለ ዘንድሮ ስንት ነው ዓመተ ምህረት? ስንት ዓመተ ምህረት ነው በኢትዮጵያ ስንት ነው? 18። ይሄ መጽሐፍ መቼ የታተመው ነው ብሎ የሚለው 00። ስለዚህ ስንት ዓመቱ ነው ማለት ነው ይሄ መጽሐፍ ከታተመ? 18። አንተ ግን ቅድም ያልከኝ ምናልባት ተሳስተህ ከሆነ 2002 የዛሬ 16 ዓመት የታተመ ነው ያለኝ ነው ብለህ ያልከው። ኦርቶዶክስ 2002 ላይ ዓመተ ምህረት ላይ መጽሐፍ ቅዱስ አሳትማለች የዛሬ 16 ዓመት? አላሳተመችም። ያው በስተት እንደተናገርከው ተረድቻለሁ ማለት ነው። በቅንነት የተረዳው ኦርቶዶክስ የዛሬ 18 ዓመት ነው 2002 አልኩ አንተን ተከትዬ 2000 ላይ ሚሊኒየሙ ላይ በብፁዕ ቅዱስ አቡነ ጳውሎስ አሁን ያየኸው አሁን ኦርቶዶክስ እጇ ላይ ያለው መጽሐፍ ነው ማለት ነው። ይህም የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው 80 አሐዱ ማለት ነው። ስለዚህ ምናምን ብለው ስለሰጡኝ የቆየ ስጦታ ስለሆነ በዛ ነው ያስፈልግ። ችግር የለም እረዳሃለሁ። ችግር የለም እረዳሃለሁ። ኦኬ ይሄ ዛሬ 18 ዓመት ነው የታተመው በ2002 በሚሊኒየም ማለት ነው። 2002 ዓመተ ምህረት መታተሙ እዚህ መጽሐፉ ላይ ይናገራል አይደል? እንዱ 2002 ብሎ ይላል አይደል? የታተመው መቼ ነው ብለው ሰው ሲጠይቅ 2002 ነው ብለህ ትላለህ። ኦርቶዶክስ ከዚህ መጽሐፍ ቅዱስ ቅድም አንተ ከነገርከኝ 80 አሐዱ ማለት በ2002 ላይ የታተመው ብለህ ያልከው ይሄን ነው። 2002 ሳይሆን 2000 ነው። ኦኬ ቁጥሩ 81 ነው ብለኸኛል። ጥሩ። ከዚህ መጽሐፍት ውጪ 80 አሐዱ ከዚህ መጽሐፍ በፊት ማለት ነው 80 አሐዱ ነበር አቶ የብዬ ስል ቅድም አዎ ብለኸኛል እዚህ ጋር ማለት ነው። በስንት ዓመተ ምህረት ነው የታተመው ነበር የጠየቁ እንዱ ዓመተ ምህረቱ የታተመበት ማለት ነው። እሱን ነገር መረጃ ላምጣልህ። እሺ ቴንክ ዩ። ይሄኛው መጽሐፍ ቅዱስን አወቀው? ቅድም አላወቅኩትም ብለኸኛል። የትኛው? ይሄኛው ይሄ እዚህ ካሜራ ላይ የሚታየው ከበሩን ግለጥና ሳየው። እሺ እሺ ይሄንን መጽሐፍ ቅዱስ አይተዋል? ታውቀዋለህ? አንብበው እስኪ ይህን ጽሑፍ አንብበው። እሺ ይነበባል። 1980 ላይ 1980 ጎበዝ። የግዕዝ ጽሑፍ ቁጥር ታነባለህ። 1980 እሺ። እዚህ ጋር ማን ነው ብለው የሚለው ፓትርያርኩ አባ ተክለ ሃይማኖት የሚባሉ ፓትርያርክ ነበሩ አይደል? በኢትዮጵያ ኦርቶዶክስ ታሪክ አሉ። በደርግ ዘመን የነበሩት ማለት ነው። በእሳቸው የፕትርክና ዘመን ይሄ የታተመው። ይሄም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው አይደል? ከዚህኛው ከ2000 እትም ይሄኛው ይቀድማል አይደል? ይቀድማል። የስንት ዓመት ዕድሜ ርቀት አላቸው? የ20 ዓመት አይደል? ይሄ 80 አሐዱ ነው አይደል የሚባለው? ይሄ መጽሐፍ ምን መሰለህ አሁን እኔን ሊያሳምነኝ የሚችለው ከሱ ላይ ምን እንደው ታውቃለህ? ቆይ ይሄኛው መጽሐፍ 80 አሐዱ ነው አይደል የሚባለው? ከዛ ሰጣለሁ። 80 አሐዱ ነው አይደል? አዎ። እሺ ቴንክ ኦኬ። እዚህ ጋር ይታያል አይደል? አዎ ይታያል። በዚህም መሰረት ብሎ የሚለው ይታያል። በውስጡ ስንት ነው ብሎ የሚለው ስንት ነው የሚለው? 42 ነው የሚለው
ነው 52 52 የምን መጽሐፍ ይላል? የብሉይ ኪዳን። ከዛስ 27 የአዲስ ኪዳን መጽሐፍትን የያዘው በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ይላል። በ1947 አይደል? ከ80 ዓመተ ምህረት በፊት በ1947 ዓመተ ምህረትም ሌላ መጽሐፍ ነበራት ማለት ነው። የብሉይ ኪዳን 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘ 52 የብሉይ እና 27 የአዲስ ኪዳን የያዘ ነበራት ማለት ነው። 9-7 መቼ ነው ይሄ? መቼ ነው የነበራት? በ1947 ዓመተ ምህረት ማለት ነው። በጃንሆይ ዘመን አይደል እንዱ? በጃንሆይ ዘመን። ኦኬ። በዚህ መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትሞ ተሰራይቶ በማለቁ እንደገና አሳትሞ ለማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጪ የሆኑትን ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸው እና ካስተካከላቸው በኋላ እንዲታተም አደረግን ይላል። ኦኬ። ስለዚህ የ1947ቱን ዓመተ ምህረት እትም መልሰው ማለት በ1980 ዓመተ ምህረት ያሳተሙት። አንዴ ደግሞ አንብበው። እሺ ደግመዋለሁ። ይኸው በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍትን የያዘው በ1947 ይሄ መጽሐፍ እጃችን ላይ የለም ማለት ነው። ከፈለክ ግን እጁ ላይ ያለ ሰው ስላለ እዚህ አስገባዋለሁ። አንድ ወንድሜ ከታች ስላለ ማለት ነው። ኦኬ። መጽሐፍት የያዘውን በ1947 ዓመተ ምህረት ታትሞ የነበረውን ትልቁን የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራይቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑ ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላት፣ አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን። ከግዕዙ እና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ ቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም ይችላል ብለው እንደገና ከ1947 ዓመተ ምህረት የነበረው ታትሞ በማለቁ በ1947 የነበረው የመጽሐፉ ቁጥር 52 የብሉይ ኪዳን 27 የአዲስ ኪዳን ነው። ያው 52 የብሉይ 27 የአዲስ በድምሩ 79 ማለት ነው። መቼ የታተመው? 1947 ላይ የታተመው ማለት ነው። ይሄ አለቀብኝ አለች። ይሄ ስላለቀ እንደገና መልሼ አትማለው ብላ አለች ኦርቶዶክስ። እንደገና ስታተም በ1947 ዓመተ ምህረት የታተመው 79 ነበር ቁጥሩ። አሁን እንደገና ይሄኛው ስታተም ቁጥሩ ምን ያህል አደረሰችው? እሺ ይመረሃል። እሺ ጀምር። ስታነብም ተሳስተሃል። ምኑን ታዲያ? አንብበዋ ታዲያ። እኔ ማንበብ ስለማልችል ሊሆን ይችላል። አንተ ተማሪ ስለሆንክ አንብበው። እንደዛ ማለት አይደለም። እሺ ምኑን የተሳሳትኩት? የሆነ ነገር ስትባል አግሬሲቭ ላለመሆን ሞክር። እኔ አልሆንኩም፣ የእውነት አልሆንኩም። አንተ ተማሪ ስለሆንክ ሪያሊቲው የሚያ ስለሆነ አንብበው ነው የምልህ። ካሜራ እያየው ነው፣ ካሜራ እያሳየው ነው ያነበብኩት። የተሳሳትኩበት ካለ አሳየን። ያው እሺ ልንገርህ፣ አንድ መጀመሪያ የሆነ ማስረጃ ልንገርህና ማለት አይ ነው ይሄንን ስህተቴን አሳይና ከዛ ማስረጃውን ትነግረናለህ። ተሳስተሃል፣ ስታነብ ተሳስተሃል ብለህ ያልከውን አሳየን። ከዛ ማስረጃውን ታሳየናለህ። በዚህ መሰረት በውስጡ 52 ኪዳን 27 የአዲስ ኪዳን መጽሐፍትን የያዘውና ነው የሚለው። አስበዋ የያዘውና በ1947 ዓመተ ምህረት
ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ይላል። የያዘውና ነው እንጂ የያዘውን አይደለም የሚለው። ኦኬ የያዘውና ስንት ነው? የ1947 ዓመተ ምህረት የመጽሐፍት ብዛት ስንት ነው? አንድ የመጀመሪያ ነገር የምነግርህ ነገር ምን እንደው ታገኛለህ። ይሄ ኤዲት የሆነ ነገር ነው። ባልተሳሳትኩት ላይ ተሳሳትክ ብለኸኛል። ከተሳሳትኩት ስህተቴን አሳየኝ። እስካሁን ስህተቴን አላሳየኝም። ይሄ ኤዲት የሆነ ነገር ነው ብለህ አትበለኝ። እኔ ኤዲት አልተደረገም እያለም ኤዲት ማድረጓን ቤተክርስቲያን እዚህ ጋር ጽፋለች። ግን ቅድም ተሳስተሃል ስታነብ አልከኝ። ስህተቴን እስካሁን አላሳየኝም። አሳየኝና በ1947 ዓመተ ምህረት ያለው 79 ካልሆነ የመጽሐፉ ብዛት ስንት መሆኑን ንገረንና ከዛ አረመኝ ማለት ነው። ቴንክ ዩ። የያዘውን ነው የሚለው። ይሄ የያዘውና ብሎ ይላል እኮ የያዘውና በዛ ሰዓት ከዛ በፊት ይሄን የያዘውና በዛ ሰዓት የታተመው ነው የሚለው። አንተ ግን ያልከው የያዘው ያልከው። እሺ የያዘውና የ1947 ዓመተ ምህረት እትም ስንት ነው? እንደው ለማሳጠር ቁጥሩ ስንት ነው ብዛቱ? በቃ 81 ነው እኮ ተባልክ። እናንተ በ1947 የተታተመው ቁጥሩ 81 ነው ብሎናል። ልብ በሉ ወንድማችን ማለት ነው። ኦኬ ቤተክርስቲያኒቱ ግን ቆይ እሰጥሃለሁ። በ1947 ዓመተ ምህረት የታተመው 81 መሆኑን የመጽሐፉ ቁጥር መረጃ ስጠኝ። ክሌም አድርገሃል፣ መረጃ ማምጣት አለብህ። እኔ ግን እዚህ ጋር መረጃ ብዬ ያመጣሁት ቤተክርስቲያኒቱ ከጻፈችው ላይ ከዚህ ጋር 52 ሲደመር 27 79 መሆኑን አሳይቻለሁ። አንተ ማምጣት ግዴታ ነው። መረጃ 81 ነው ብለኛል። በ1947 ስህተቴን እንዳርም ማለት ነው። እኔ ይህን መረጃ ስጠኝ። እሺ ስህተት ግን ልንገርህ። መጀመሪያ ነገርከኝ እኮ እኔ 79 ብዬ ደመርኩት፣ አንተ 81 ነው ብለሃል። ሐሳብ አክሴፕት አድርግ መጀመሪያ እኮ። አክሴፕት እኮ እንዳደረግ መረጃ ስትሰጠኝ ነው አክሴፕት ማድረግ ሐሳቡ ማለት ነው። ያለ መረጃ አክሴፕት አድርግ። ምኑን አክሴፕት ላድርግልህ? ነገርከኝ እኮ 81 ነው አልከኝ። 1947 እትሙ 81 ነው ብለህ ካልከኝ መረጃውን ስጠኝ። አክሴፕት መረጃ ልንገርህ። ኦኬ እያዳመጥከኝ? አዎ የያዝከው መጽሐፍ ስህተት ነው። የትኛው? ይሄኛው? በብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ1980 ዓ.ም የታተመው ላይ ወንድማችን ስህተት ነው ብለውናል ማለት ነው። አይደለም በማንም ብላይ ኤዲት ልታደርገው ትችላለህ። ስህተት ነው። አይ በቃ ስህተት ነው። በቃ ያው በፓትርያርክ በራስ ቤተክርስቲያን የታተመውን ስህተት ነው ብላል። ቴንኪው በቃ። ስለዚህ እኔ አልነበርኩም፣ እኔ አይደለሁማ ታዲያ የተሳሳትኩት። ቤተክርስቲያን ነች የተሳሳተችው። አንድ ደግሜ ልንገርሽ። እሺ አይደለም በፓትርያርክ እኮ አንተ በኢየሱስ ስም እያልክ እየዋሸህበት አይደል እንዴ? እሺ ቤተክርስቲያን ፓትርያርኩ ግን ውሸት ነው የጻፉት እያለን ነው። ኤርሚያስ አንተ በኢየሱስ ስም እያልክ ተዋሻለህ አለኝ። እኔ አልዋሸሁም። ስጀምር አሁን አየህ ተማሪ ነው የተግባቦት ሕግ እየጣሰ ሰውን ፕሮቮክ እያደረገ ነው። እኔ የጠየቅኩትኝ የመጽሐፍትን ብዛት የስለ ያው ጳጳሳቱም ዋሽተው ነው ብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ እና የኢትዮጵያ ኦርቶዶክስ ተሳስታለች እያለ ነው ወንድማችን አንዱ ማለት ነው። እኛም ይሄን ነው እያልን ያለ ነው። ቤተክርስቲያናችሁ ስህተታም ናት፣ ተሳሳታለች። በየቦታው ነው ሙዝ ልጣጭ ላይ የቆመ ሰው ይመስል በየቦታው ነው የምትወድቀው። ይሄንን በመረጃ ነው የምናሳየኛ በቅደም ተከተል ማለት ነው። ስለዚህ አንተ መሳሳቷን ማመን ጥሩ ነው። ይሄ መጽሐፍ ያሳተመው በፓትርያርኩ ፍቃድ በ1980 ዓመተ ምህረት ነው። ስለዚህ የ1980 ዓመተ ምህረት መጽሐፍ ቅዱስ የያዛችሁ ሰዎች ወንድማችን አንዱ እንዳለው ኦርቶዶክሳውያን አውጥታችሁ ከቤት ነው መጣል ያለባችሁ። ምክንያቱም የተሳሳተ መጽሐፍት ነው በወንድማችን መረጃ መሰረት ማለት ነው። ጥያቄ አይ ለምን ትጠይቃለህ? የዚህን መረጃ ስጠኝ 81 መሆኑን ነው። ይሄንን የተሳሳተ ብለህናል። ይሄን የተሳሳተ ብለህናል። የአንተን 81 መሆኑን የ1947 ዓመተ ምህረቱን እሱን አረጋግጠልን። ይሄኛው በ1980 የታተመውን ይሄኛው ማለት ነው በ1980 የታተመውን የተሳሳተ ነው ብለህ ስላልክ ኦኬ የተሳሳተ ነው ብለናል። የአንተ ግን በ1947 ዓመተ ምህረት የታተመው 81 መሆኑን መረጃውን አሳየንና ከዛ እንቀጥላለን ማለት ነው። ቴንክ ዩ መረጃ አንዴ ልጠይቅህ።
አይ ምንጭ እየጠየቅኩህ ልጠይቅህ አትበለኝ። ከዛ ትጠይቀኛለህ እኮ አልኩህ። ከዛ ጠይቀኝ። እሺ አንድ አስተማሪ ሲያስተምር ማለት አይ መረጃ ምሳሌውን ተወው። መረጃ ስጠኝና ከዛ አስተማሪው ሲያስተምር ምን እንደሆነ በኋላ ላይ ተነግረኛል። አሁን የ1947 ዓ ም ቁጥሩ የመጽሐፉ ቁጥር ብዛት 81 ነው ብለህ ክሌም አድርገሃል። የ1980 የታተመውን ቁጥሩ 79 ነው ብሎ የሚለውን ዲና ያደርገዋል። የተሳሳተ ነው ብለኛል። ይሄ የተሳሳተ ነው እየጽፍ ያለው የአንተ እውነተኛ መሆኑን በመረጃ ሳየንና ከዛ ትቀጥላለህ። ቴንክ እያዳመጥከኝ ነው? አዎ እያዳመጥኩ ነው። ለምን አንድ እድል አሰጥም እንዴ? አንተ ምንድነው ጥያቄህ ብለህ አሰጥም እንዴ? እሺ እኔን ጥያቄ አጠይቀኝ። የምትለው ነገር ካለ በል። እኔ ጥያቄ ጠይቄያለሁ። ጥያቄ መልስ ስጠኝ። ከጥያቄው በኋላ ግን ትጠይቀኛለህ። ከመልሱ በኋላ እሺ እኔ ጨርሻለሁ። አንድ ጥያቄ ብቻ ልንገርህ። ኖ ምኑን ነው የምጨርሰው? እኔ በ1947 ዓ ም የታተመው 81 ነው ብለህ ክሌም አድርገሃል ያልኩህ። ቤተክርስቲያኒቱ ግን በአባ ተክለ ሃይማኖት ፓትርያርክ በእሳቸው ፍቃድ የታተመው 80 አሃዱ ይህንን አደባባይ ላይ 445 ሰው ከበስተኋላ ወደ 2000 ሰው እየሰማ ቢሃይንድ ባይሆነው 2000 ሰው እየሰማ ክድሃል። በ2447 ሰው ፊት ክድሃል ማለት ነው። አባ ተክለ ሃይማኖት የሚባል እኛ ፓትርያርክ የለንም። አቡነ ተክለ ሃይማኖት የሚባል ነው ያለን። ኦኬ ቅድም ምን አለን? አባ ተክለ ሃይማኖት የሚባል ፓትርያርክ አሉ ወይ ብዬ ስለው አዎ አለኝ። አሁን ደግሞ አባ ተክለ ሃይማኖት ትዝ የሚሉን ጻድቁ ብሎ እግሩ የተቆረጠው የደብረ ሊባኖሱ እንጂ ፓትርያርክ የለንም አለ ወንድማችን። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አማኝነትህ የመጀመሪያው ፓትርያርክ ማን ናቸው? የመጀመሪያው ፓትርያርክ ማን ናቸው? እሱ ወሰደ አሁን አንተ አይ አባ ተክለ ሃይማኖት ፓትርያርክ አልሆኑም ብለህ ስላልከኝ የመጀመሪያው ጳጳስ ማን ናቸው? አቡነ ተክለ ሃይማኖት ይባላሉ እንጂ አባ ተክለ ሃይማኖት የሚባል አይደለም። ፓትርያርኩ አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። አቡነ ተክለ ሃይማኖት ፓትርያርክ እኚህ አባ ተክለ ሃይማኖት የሚባሉ የሉም ነው አይደል ያልከኝ? አባ ተክለ ሃይማኖት የሚባሉ ፓትርያርክ የሉም ነው አይደል ያልከኝ? ኢዲት የማድረግ ምልክት እኮ አባ ስላልከው ነው። አቡነ ነው የሚባለው። እኔ አይደለም ቤተክርስቲያኒቱ ናት ያሳተመችው። አባ ተክለ ሃይማኖት ፓትርያርክ የሚባሉ አልነበሯትም እያልከን ነው አንተ። ቅድም ነበሯት አልከን፣ አሁን ደግሞ የላትም አልከን። አይ እንደዛ ሳይሆን አባና አቡነ የተለየ ትርጉም ኖሮት አይደለም፣ ዘሴም ነው። ታዲያ ዘሴም ከሆነ አባት ብሎ የሚለው ነው። ፓትርያርክ ነበሯት አልነበሯትም? ተክለ ሃይማኖት የሚባል ስማ አንተ ኤዲት የማረግህ እየተገለጸ ስለመጣ እኔ እየጠየቅኩህ ስማት በለኝ። ፓትርያርክ ነበሯት አልነበሯትም? ተክለ ሃይማኖት የሚባሉ አሏት። አሁን ደግሞ ይሉት አሏት አለ። ቅድም አሏት አለ፣ መካከል ላይ የሏትም አለ። አሁን ደግሞ መልሶ አሏት አለ። ኦኬ። ስለዚህ ተክለ ሃይማኖትን አንተ ትዝ የሚልህ የቲሳው ደብረ ሊባኖስ መታሰቢያ ሰርታችሁለት እግሩ የተቆረጠ ምናምን ብላችሁ የምትሉት ሰውዬ እሱ ነው ትዝ የሚልህ። ፓትርያርክ እንዳላት እንኳን አታውቅም። አቡነ ተክለ ሃይማኖት የሚባል ማነው? አባ ተክለ ሃይማኖት የሚባል ፓትርያርክ እንዳላት እንኳን አታውቅም ማለት ነው። እሺ ያለማወቅ ችግር የለውም። ስለዚህ አቡነ ተክለ ሃይማኖት ሳይሆን አባ ተክለ ሃይማኖት የሚባል ፓትርያርክ ነበራት። በደርግ ዘመን ነው የነበሩት። በ1980 ዓ ም ይሄ መጽሐፍ በታተመበት ጊዜ እሳቸው ነበሩ ቤተክርስቲያኒቱን በፕትርክና የሚመሩት። ኦርቶዶክስ ስንት ፓትርያርክ አላት እስካሁን ድረስ? ምናልባት የምታውቀው ካለ ብትረዳ። ስንት ፓትርያርኮች አሏት እስካሁን? እስከ ብፁዕ አቡነ ማትያስ ሚዩት አድርግ። ስንት ፓትርያርክ አላት ወንድሜ? እንዱ አታውቅም? ያ ቴንኪው። እሺ አዎ አታውቅም። አለማወቅ ችግር የለውም ግን ወቃት። እሺ እኔ ግን ቤተክርስቲያኒቱን አውቃታለሁ። ኦኬ እነማን እንደሆኑ ፓትርያርኮቻቸው ከየትኛው ዘመን ጀምሮ ከዚህ ከ1947 ከንጉሱ ዘመን ጀምሮ ከአፄ ኃይለ ሥላሴ ማለት ነው። ብፁዕ አቡነ ባስልዮስ ይባላሉ። የመጀመሪያው ጳጳስ ማለት ነው። አንድ እየሰማኝ ነው። ባስልዮስ ይባላሉ። ከብፁዕ አቡነ ባስልዮስ እስከ ብፁዕ አቡነ እስከ ብፁዕ አቡነ ማትያስ ያሉትን እወቅ። ማወቅ ጥሩ ነው። ቤተክርስቲያናችሁን እንደዚህ ማወቅ ጥሩ ነው። ቴንኪው። ስለዚህ መጽሐፉ በሳቸው ዘመን በሳቸው የፕትርክና ዘመን የታተመ ነው።
አንተ ግን 81 መሆኑን በ1947 ዓመተ ምህረት ያለውን እስካሁን ድረስ መረጃ አልሰጣኝም። እንዱዬ ምን እናደርግ ታዲያ? እኮ እየነገርኩህ እኮ ነው። አንተ አልሰማኝ አልክ እንጂ ምን ብለህ ነገርከኝ? መረጃውን ስጠኝ። 66 የሆነው የእናንተ መች ነው? እስቲ ይህችን ብቻ ነገር አይ ኖ መረጃ ስጠኝ። 1980 1947 እንዴ አንዱ ፕሊዝ። እስካሁን ድረስ በጨዋነት ነው ያወራው። መረጃ ስጠኝ። 81 ነው ብለህ ቆይ አድምጠኝ። ይሄንን 79 መሆኑን ቤተክርስቲያኑ 79 ነው ብላ የጻፈችውን አንተ ወንድሜ ከታች ያለው ሚዩት ታደርጋለህ። ፋሚ እድል ሲሰጥ ነው የምታወራው። መች ነው የምንጠይቀው? ኦኬ ትጠይቃለህ። ታዲያ ሚዩት አድርግ። በቅድመ ተከተል ሌላውን አይተዋል። ሌላውን ህዝብ አይተዋል። ከአጠገብ ያለው ሮያል ኦርቶዶክስ ነው አሁን የሚያወራው እንዱ ኦርቶዶክስ ነው። ከእሱ ጋር ስንጨርስ ወይ አስፈቅደውና ግባ፣ ወይ አስፈቅደውና እሱን ግባ። እኔ ልግባ ኦርቶዶክስ ነኝ በለውና ትገባለህ ማለት ነው እንጂ እንደዚህ ሰው እያወራ ጥልቅ አይባልም። ጠይቀው እንዱ ትፈቅድለታለህ? ይግባ። ኦርቶዶክስ ነኝ አይደል ፋሚ? ችግር የለውም። እሺ በቃ እንዱ ሚዩት አድርገው። እንዱ በ1947 ዓ ም 80 አሐዱ አላት ብሎ አለ። መረጃ ግን ሊያሳየን አልቻለም። የ1980ውን ግን 79 መሆኑን ግን የተሳሳተ ነው አለ። አቡነ ተክለ ሃይማኖት የሚባል አባ ተክለ ሃይማኖት የሚባል ፓትሪያርክም አልነበራትም ብሎ አለ። በመጀመሪያ አላት አለ፣ ከዛ የላትም፣ ከዛ እንደመለሰው ደግሞ አላት አለ። ኦኬ ችግር የለውም እንግዲህ ስላላወቀ ነው። እሺ ፋሚ ወንድምነህ ዳንዬ አለ ይሰማኛል። ወንድምነህ ዳንዬ አለ። እሺ ወንድምነህ እሺ ቴንክ ዩ ሜላ መጥቷል። እሺ ፋሚ እሺ ከሜላ ጋር ቀጥሉ በዚሁ መሰረት ማለት ነው። አንተ አንዴ ጥያቄ ልጠይቀና ከዛ ከሜላ ጋር ጠይቃለህ። በ1947 ዓመተ ምህረት ኦርቶዶክስ 80 አሐዱ መጽሐፍ ነበራት ነው ብለህ የምትለው ፋሚ? አንዱ የተናገረውን ሐሳብ ትገዛዋለህ? ነበራት ነው የምለው። መረጃ አለ ልታሳየን የምችል 81 መሆኑን በቁጥር? ቀደም እኮ ስታሳየን ነበር። ይሄን አንተ ራሱ የትኛውን ስታስነብበን እኮ ነበረ። ይሄው ያስነበብኩ ስንት ነው ብሎ የሚለው የግዕዝ ቁጥር ታውቃለህ አይደል ፋሚ? የግዕዝ ይቅርታ አላውቅም። እሺ ይሄ 52 ነው። ዓለም አደባባይ ላይ የምናገረው ምንም እንጨምረው ቀንሰው ስለሌለ ኦኬ 52 ነው። ይሄ ደግሞ 27 ነው። 52 እና 27 ስንት ነው ፋሚ? 79 ይሄ ከስንተኛው ዓመተ ምህረት ላይ የተያዘው ነው ብለምለው ይኸው። በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘውና በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራይቶ በማለቁ እንደገና አሳትሞ ለማቅረብ አስፈላጊ ሆኖ ስለተገነዘበ ይላል። በ1947 ዓመተ ምህረት የታተመው ይሄ ማለት በብፁዕ ወቅዱስ አቡነ ባስልዮስ ፓትርያርክ በአፄ ኃይለ ሥላሴ ዘመነ መንግስት ማለት ነው። በዚያን ዘመን የነበረው 52 እና 27 የብሉይ ኪዳን መጽሐፍት 52 የአዲስ ኪዳን መጽሐፍት 27 በድምሩ 79 መጽሐፍ ብዛት ነበረው ነው የሚለው። እናንተ ደግሞ ይሄ የተሳሳተ ነው ብላችሁ ካላችሁ በ1947 የታተመው 81 መሆኑን እንዱ መረጃ አምጣ ብዬ ስለው አራውንድ ዘቦች ነው የዞረው። ፋሚ ደግሞ አሁን መረጃ አለ ወይ ብዬ ስለ አዎ አለኝ 81 ነው አልከኝ። መረጃ ስጠኝ አንተ። የ1947ቱ ይሄ እዚህ ጋር የታተመው 81 መሆኑን መረጃ አሳየኝ ነው ፋሚዬ ገብቶ ከሆነ ማለት ነው። ቤተክርስቲያኒቱ 79 ነው ብላለች፣ እናንተ ግን 81 ነው ብለህ ካልክ መረጃውን ስጠኝ። የ47ቱን ነው መልሳ በ1980 ዓመተ ምህረት የ47ቱን ነው መልሳ ያሳተመችው እንደገና ይላል። ያው በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑ ስለተገነዘብን ይላል። አሁን እንደገና ነው ወይስ እንደገና አይደለም? መጽሐፉን ቁጥሩን ደግሞ ስናነበው እናያለን። ግን 81 መሆኑን ከዚህ ከ1947 የታተመው እሱን አሳየ። አይ አሁን እኮ ሁለት ነው የጎደለው። አዎ በምክንያት እንደጎደለ አላውቅም፣ ግን ይሄ ለድነት መሰረት ነው ብለህ ታስባለህ? የእግዚአብሔር ቃል ለድነት መሰረት አይደለም መጽሐፍ ቅዱስ?
ነው ግን ምንድነው አሁን ታዲያ ሁለት መጽሐፍት መጥፋቱ በዚህ መሰረት 81 አላት ብለህ ካልክ አንተ ሁለት ስለጎድ ነው። እኔን ማመን አይደለም እናንተም ታምኑትን ነው። አይ ይሄ አሁን በዚህ ላይ ጥናት አላረኩም አላውቅም። እሺ ቴንክ ዩ። ይሄ መጽሐፍ አሁን በዚህ መሰረት ፋሚሊ ስንት ነው ማለት ነው? የ47ቱን መልስ ስታሳትመው ስንት ነው ማለት ነው የሆነው ቁጥሩ? የአሁኑ 79 ነው ያሳየው። 79 ነው ያሳየው። 52 ብዙን አላውቅም። ያው 52 ያ ቴንክ ዩ። 79 ነው መልስ ያሳተመችው ማለት ነው አይደል? ከዛ በፊት የነበረውን ታሳየኝ ይችላል? ቆይ 79 ነው አይደል ያሳተመችው? በዚህ መሰረት በመጽሐፏ መሰረት በቁጥሩ መሰረት ደግማ ያሳተመችው? አዎ እንደገና አሳትሞ ማቅረብ ብላ ያለችው እንደገና የታተመው የ47 ዓመተ ምህረትን 52 እና 27 የያዘውን ነው አይደለ እንደገና ያሳተመችው? ከዚህ በፊት ያለውን ማየት አለብን እንደገና ለማለት ከዚህ በፊት ይሄንን እኮ ነው የ47ቱን እንደገና ብላ ያለችው በ80 ዓመተ ምህረት ነው የታተመው። ይሄ መጽሐፍ የታተመው በ47 አይደለም። ይሄ መጽሐፍ የታተመው በ1980 ዓመተ ምህረት ነው። እያየፋሚ የስንቱን ነው በ1980 ዓመተ ምህረት መልሳ ያሳተመችው? የ1947ቱን ነው በ1980 መልሳ ያሳተመችው። ስለዚህ የዚህ መጽሐፍ ቁጥር 79 ነው አይደል? እንደዛ ነው የሚለው። አሁን ግን እኔ የምለው ኤርሚ ቆይ ፋሚ በ1980 ስታሳትም ስንት መጽሐፍ ነው ያሳተመችው ማለት ነው? በዚህ መጽሐፍ መልሳ ደግማ ካሳተመች ይህን ስንደምረው 79 ይሆናል አይደል? አሁን ይሄኛውን ስንቆጥረው 79 ከሆነ ትክክል ነው ማለት ነው አይደል? ተመሳሳይ ነው ማለት ነው። ግዴታ ግን ያለፈውን ማየት አለብን። ኖ እንቁጠረው ወደ ቆጠራ አንገው። አረ ጊዜውን ቆጠብ። እሺ ኖ ብራዘር ወደ ቆጠራ እንግባ። ኦርቶዶክስ አደባባይ ላይ ፕሊዝ እኔን የሚዩት ያደርኩ ፋሚሊ ኦኬ። ካብኝ እኮ የሚመስለው ይማ። ስለዚህ እታች መውረድ ፈለክ እንቁጠር ነው ያልኩት። መጽሐፉ ኦርቶዶክስ ደግማ ካሳተመችው የ1947ቱን የዚህን ደጋሚ አትም ያለው ብላለች። መቼ ስታተም? በ1980 ዓ.ም ስታተም የ47ቱን ደግሜ ነው ያተምኩት ብላ ስትል የቁጥር ስህተት መኖር የለበትም። ይሄ ሲደመር 79 ነው ተማምነናል። ስለዚህ ይህን እንቁጠረዋ። ልብ በሉ ስንቆጥረው ስንት እንዳይመጣ 79 ከመጣ ትክክል ናት ማለት ነው። ስንት ይመጣል ግን? እዩ ያው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 ኦኬ 40 ሆነ ማለት ነው። ያው እዚህ ጋር ጽፌዋለሁ 40 ኦኬ። ዛን እንቁጠር ደግሞ አሁን የብሉይ ኪዳን ቀኖና መጽሐፍት 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ጽፌያለሁ ማለት ነው። እዚህ ጋር ይታያችሁ 18 ኦኬ። የአዲስ ኪዳኑ ይኸው 27 ነው፣ ግን እንቁጠረው 1 2 3 4 5 6 7 8 9 10 11 12 13 14 15 16 ማነው 15 እዚህ ጋር ወደ ተሰሎንቄ 15 16 17 18 19 20 21 22 23 24 25 26 27 ኖ ወይት ቆይ
27 ናቸው የአዲስ ኪዳን መጽሐፍት አጠቃላይ። ግን 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 27 ነው። ግን 28 መሆን የለበትም። የኔ አቆጣጠር ነው። እዚህ ጋር መልእክታት ጋር ተምታቶ ነው። ለምሳሌ እንደዚህ እናድርገው። እንደገና ቁጥር እሺ፣ እንደገና ልቁጠረው። እሺ፣ ቴንክ ዩ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 የጳውሎስ መልእክቶች የሚለውን ቆጥረው ነው። ኦኬ እሺ፣ የቱ ጋር ነው የጳውሎስ መልእክቶች ብሎ የሚለውን የቆጠሩት? ከሮሜ በፊት ያለው ኦ ያ ይሄ መቆጠር የለበትም። ልክ ነህ። እሺ ልክ ነህ። ያ እሺ፣ ቴንክ ዩ በደንብ አስተውለዋል። ይሄ ጳውሎስ መልእክቶች ብሎ የሚለው ከሮሜ ነው የሚጀምረው እንጂ መቆጠር የለበትም። እሺ፣ አራቱ ወንጌላት እና 4 ሮሜ 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 ቴንክ ዩ ወንድምነት ቴንክ ዩ። ይሄ የጳውሎስ መልእክቶች አይቆጠርም። 27 ማለት ነው። ይኸው 27 እዚህ ጋር ጽፌያለሁ። አሁን እንደምረዋለን። 40 ይሄኛው 40 ነው። ይሄኛው ከዚህ በላይ ያለው ማለት ነው። የብሉይ ኪዳን ዋነኛው 40 ነው። ይሄኛው ደግሞ የብሉይ ኪዳን ተጨማሪ ብላ ያለችው 18 ነው። እዚህ ጋር ጽፌያለሁ። ቅድም ቆጥሬዋለሁ። እና የአዲስ ኪዳኑ ደግሞ 27 ነው ማለት ነው። እንደምረዋለን። 5 6 85 ሆነ ማለት ነው። ፋሚ ያየው አይደል? ኦኬ 85 እዚህ ላይ ስንት ጨመረ ማለት ነው? 6 መጽሐፍ ጨመረ። እሺ በአቡነ ባስልዮስ ዘመን በ1947 ዓ.ም ታትሞ የነበረው ላይ ቁጥሩ 79 መሆኑን ያንን እንደገና እንዳሳተመችው ነው የሚናገረው። እንደገና ግን ስታትመው 6 ጨምራ 85 አድርገዋለች። በተለምዶ እናንተ 80 አሃዱ ነው አይደል ብላችሁ የምትሉት ፋሚ? እሺ 80 አሃዱ እንኳን ነው ብለን ብንይዝ ይሄንን በ81 ላይ ስንት ጨምራለች? 4 ኦኬ 4 ተጨምሯል። ኦኬ 81 ነው እንኳን ብለህ ብይዝልህ ይሄንን ስንቆጥረው ስንት ነው የመጣው ፋሚ? 85። በተለምዶ 80 አሃዱ ትላላችሁ፣ መጽሐፎቻችሁ ግን ሲቆጠሩ 85 ናቸው። በ80 አሃዱ እንኳን እንያዝላችሁ ብለን ስንል 4 ተጨምረዋል። ለምን? እንዴት? ኦኬ በ1947 የታተመው ይኸው 52 እና 27 በድምሩ 79 ነው ብላናለች። 1947 የታተመው ተሰራጭቶ በማለቁ እንደገና ለማሳተም ብላ ስላለች ማለት ነው። በዚህ መሰረት ስንይዛት 6 ጨምራለች። በ80 አሃዱ መሰረት ስንይዛት 4 ጨምራለች። ጌታ አላት ታዲያ የኢትዮጵያ ኦርቶዶክስ ክርስቲያን 80 አሃዱ መጽሐፍ ቅዱስ ከሜላ ጋር ቀጥሉ። ሜላ ሻይ ለጠጣ ነው። ሜላ ቀጥል። ቴንክ ዩ። ሌሎች ካላችሁ በእንደዚህ አሁን እነኚህ ደማ ነው እንዱም ፋሚን በጨዋነት ነው ያወሩት። ቴንክ ዩ። ግን እዩት እናንተ የምጠይቁን ነገር ካለ ጠይቁን አላችሁ። ሜላ ይቀጥል። ቴንክ ዩ። 85ም 81ም 79ም ብንል አይደለም የምትሉበት ምክንያት አለ? ልክ አይደላችሁ የምትሉበት? አሁን ለምሳሌ 85 የመጀመሪያው ምክንያት ምን መሰለህ? የመጀመሪያው ምክንያት
ኦርቶዶክስ ቤተክርስቲያን 81 ነው ያለኝ ብላ ነው የምትናገረው። ስለዚህ እኛ ደግሞ ዋነኛው ሙግታችን 81 መጽሐፍ የለሽም ነው። ስንት ነው ያላት ነው ብለን ያላትማ ራሷም ያላወቀችውን እኛ መቼም አናውቅም። አይደለሽም ካልክ የሆነ ነገር አስቀምጠናል። በየጊዜው መጽሐፍ እሷ ያወጣቻቸው 80 ብላ ያወጣቻቸው መጽሐፍቶች 81 አይደሉም። ኦኬ ትክክለኛው ስንት ነው? 81 ስላልሆነ አሁን የኛ ዋነኛው ጥያቄ እዚህ ጋር ርዕሱን እንደምታየው የኦርቶዶክስ እንግዲህ የመጽሐፍ ቅዱስ ቀኖና ሲፈተሽ የሚል ነው። ስለዚህ ቀኖናችሁን እያየን ያለ ነው። በብሉይ ኪዳን ስንት አላችሁ፣ በአዲስ ኪዳን ስንት አላችሁ የሚለውን ነው እየፈተሽን ያለ ነው። ስለዚህ እናንተ ቆይ አንተም አጨረስክ እኮ ቅድም አውራ። አሁን የፋሚ ጊዜ ነው። ስለዚህ የእናንተን ቀኖና እየፈተሽን ያለ ነው ማለት ነው። ስንት ነው ያላችሁ እያን እየጠየቅን ነው። እሺ አይ ትክክለኛው ስንት ነው ብዬ ስጠይቅ ከታይ 66 እያሉት ነበርና የእናንተ ቀኖና ነው። መጀመሪያ እናንተን ቀኖና እንጨርስና ከዛ ወደኛ እንመጣለን። ዛሬ ምን ፈትሸው የእናንተን ቀኖና ነበር ሲያወራ የነበረውና የእናንተ ቀኖና 85 ብንል ልክ ማን ሆነበት በምን መስፈርት ሰፍረ ነው 81 ስለምትሉ ነው እኮ 81 ነው ያላችሁ 86 እንዳላችሁት እኛ 85 በራሱ ምንድነው ችግር አትሉማ 81 ነው የምትሉት እኮ ብንልም 81 ምንድነው ችግሩ? አይ ብንል ባንል ሳይሆን መጀመሪያ ቁጥራችሁን እወቁ ስንት እንዳላችሁ። አሁን እኛ አሁን ደጋግመን ስላነሳው እኛ 66 እንላለን። ሌላ ቁጥር አታመጣም። እኛ የምንለው የሆነ ቦታ ላይ 63 ያለ ሌላ ቦታ ላይ ደግሞ 75 ያለ ከኛ አታመጣም። የተለያየ ነገር አታገኝም። እናንተ ግን አንዲት ቤተክርስቲያን ብላችሁ አንዲቷ ቤተክርስቲያን 81 አለኝ ትላለች፣ ግን 81 የላትም። ስንት ነው ያላችሁ ነው እያልን ያለን። ስለዚህ እሱ መመለስ ትችላለህ? አይ እኔ ዋነኛ ልጠይቅ የገባሁት እንድትጠይቅ እኮ አይደለም የገባው። የመጀመሪያው ነገር የእናንተን ቀኖና እየፈተሽን ያለ ነው። ቀኖናችሁን ዲፌንድ የሚያደርግ የሚችል ሰው ነው መግባት ያለበት። ሁሌ የሚፈተሸው ነው እኮ። እኔ እኮ አሁን ነገርኩህ እኮ 85ን ብንል 81ን ብንል አትሉም። 85 81 ነው የምትሉት። ያው ኤርሚያስ 81 ይላችሁም ያሳየን ነበር። ገባኝ። እናንተ እንደ ቤተክርስቲያን እንደ ተቋም አቋማችሁ ምንድነው? 81 አለኝ ነው የምትሉት። ግን 81 መጽሐፍ የላችሁም ነው አለን አለን ትላለህ። ቅድም እኮ በቃ እንደሌለ እኮ አሳይቷል ኤርሚ። ቆይ ተረጋጋ። እሺ ሳሚ፣ አሁን አንተ ቀኖናችሁን ዲፌንድ ማድረግ ትችላለህ? እየነገርኩህ እኮ ነው ሜሎስዬ፣ አልሰማኝም እንጂ 81 ነው አይደለም ካልከኝ 66 ነው ካልከኝ 66 መሆኑ ማረጋገጫ አንተ ማምጣት አለብህ። አይ 81 መሆኑን እንኳን አላሳየኸኝም። አንተ ራስህ እየመሰከርከው 81 አዱን ያላችሁ ያ እየሰማኝ አይደለም ማለት ነው። እናንተ እንደ አቋም 81 አለን ትላላችሁ እንጂ 81 የላችሁም። ኤርሚያስ እኮ ፕሩፍ ሊያደርግልህ የፈለገው ነገር እሱ ነው፣ 81 እንደሌላችሁ። ግን እንደ አቋም ዝም ብላችሁ ነው 81 የምትሉት። ስለዚህ የመጀመሪያው ነገር 81 አለኝ የምትል ከሆነ ዝርዝሩን አሳዩን። 81 እንዳላችሁ እንቁጥራቸው። የብሉይ ኪዳን ስንት ነው ያላችሁ? የአዲስ ኪዳን ስንት ነው ያላችሁ? የአዲስ ኪዳኑ ይታወቃል። ሞር የብሉይ ኪዳኑ ስንት ነው ያላችሁ? ያለኝ ጥያቄ ትክክለኛው ስንት ነው? አንተ አሁን የምትለኝ ተቀበል ብትለኝ ስንቱ የትኛው እንድቀበል ነው? ቆይ አንተን እንጨርስ ወዳጅ፣ አንተን መጽሐፍ እንጨርስ። እኛ እኮ የላችሁም እያልን ነው መጽሐፍ ቅዱስም ሲጀመር። ልክ አይደለም ካልከኝ ልክ የሆነ ነገር አለ ማለት ነው እኮ። በቃ ልክ የሆነውን እኛን ተራ ሲደርስ እኛን ጠይቀናል ማለት ነው። አሁን እናንተን እየፈተሽን ያለ ነው። ርዕሳችንን አንቀይርም። ወደኛ ለማድረግ አትሞክር። የኛ አይነካብን እኮ በሩቁ የእናንተን ቀኖና እየፈተሽን ነውና፣ ቆይ ወዳጅ፣ ሌላ ኦርቶዶክስ ካለ ዲፌንድ ሊያደርግ የሚችል ከነሱ ጋር ብናወራ ነው የሚሻለው።